አለው እንኳን ደህና መጣችሁ ማለት እፈልጋለሁ። ያው በቱርክ ለሚካሄደው የዩኤፋ ፍሬንድሺፕ ካፕ ውድድር ኢትዮጵያ ተሳታፊ ነች። በዚህም የሴቶች እግር ኳስ ላይ የሀገራችን ብሔራዊ ቡድን እንዲሳተፍ የኢትዮጵያ እግር ኳስ ፌዴሬሽን በማመቻቸቱ ማመስገን እፈልጋለሁ። በመቀጠል እዚህ ውድድር ላይ ለመሳተፍ በዚህ ውስጥ የሚካተቱ ተጫዋቾችን ምርጫ አድርገናል። በዚህ ውስጥ የሚሳተፉት አብዛኞቹ 22 ተጫዋቾች ቀጥታ የሚሳተፉ ተጫዋቾች ናቸው። እነዚህ ተጫዋቾችን ደግሞ ምርጫ ያደረግነው በአብዛኛው ከዚህ በፊት ከ17 ዓመት በታች ናሽናል ቲም ላይ የነበሩ ተጫዋቾች ናቸው። ካሜሮን፣ ሳውዝ አፍሪካ እና ኬንያ ላይ ከ17 ዓመት በታች 2016 ላይ ተሳታፊ ከነበሩ ፓስፖርት ያላቸው 18 ተጫዋቾችን መርጠናል ከተለያዩ ክለቦች። ከዛ በመቀጠል አዲስ ፓስፖርት የወጣላቸው 4 ተጫዋቾች ብቻ ናቸው። ለእነዚህም ተጫዋቾች ጥሪ አድርገን መጋቢት 17 ሆቴል ገብተናል። መጋቢት 17 ሆቴል ከገባን በኋላ መጋቢት 18 ላይ የኤምባሲ ጉዳዮች ስለነበሩብን ከጠዋት ጀምሮ እሱ ላይ ተጫዋቾች አሻራ መስጠት ነበረባቸውና በዛ መልኩ አሳልፈናል። ከሰዓት ግን ቀላል ልምምድ ሩዋንዳ ሜዳ ላይ አድርገናል። 19 እና 20 ተመሳሳይ ልምምዶችን በኢትዮጵያ ስፖርት አካዳሚ እና በአበበ ቢቂላ ሜዳ ልምምድ ሰርተናል። እስካሁን ድረስ በቆየንባቸው ጊዜያቶች ውስጥ አንድ ቀን የእርስ በርስ ጨዋታዎችን አድርገናል። ለሁለት በመክፈል ቡድኑን ያለን ጠንካራና ደካማ ጎን ለመለየት ጨዋታ አድርገናል። በመቀጠል በ25 ዛሬ ማለት ነው ከቦሌ ክፍለ ከተማ ጋር የአቋም መለኪያ ጨዋታ አድርገናል። ፕሪሚየር ሊግ ላይ ከሚሳተፍ ቲም ማለት ነው። ስለዚህ በዚህ ጊዜያቶች ውስጥ አብዛኛው ተጫዋቾች ከውድድር ስለመጡ የማቀናጀትና የቅንጅት ስራዎችን ስንሰራ ቆይተናል። ይህን ይመስላል። ጥያቄዎች ካሉ ለመቀበል ዝግጁ። እሺ፣ አመሰግናለሁ። የዩኤፋ አንደር 18 ፍሬንድሺፕ ካፕ በቱርክ ሀገር የሚካሄድ ይሆናል ቀደም ሲል እንደተገለጸው። ይህንንም ተከትሎ ዩኤፋ ለኢትዮጵያ እግር ኳስ ፌዴሬሽን ኦፊሻል የሆነ ጥያቄ አቅርቧል። በዚህ ውድድር ላይ ተሳታፊ እንደምንሆን እንደሚታወቀው በማርች ወር በአንደር 16 የሴቶች ውድድር ተሳታፊ የምንሆንበት ፕሮግራም በዩኤፋ በኩል ተዘጋጅቶ ነበር። በዚህ ውድድር ላይ ራሽያ ላይ ነበረ ውድድሩ ይካሄድ የነበረው። በቶርናመንቱም ተሳታፊ የሆኑ ሀገራት ራሽያን ጨምሮ ኢራን እና ባንግላዴሽ ሀገራትም ተሳታፊ የሚሆኑበት ነበረ። ነገር ግን ሰሞንኛ ከሆነ አጠቃላይ በዓለማችን ላይ የተከሰተው እንግዲህ የጦርነቱ ምክንያት በመካከለኛው ምስራቅ አካባቢ ያለው አለመረጋጋትን ተከትሎ ቶርናመንቱ እንዲቀር ተደርጓል ማለት ነው። ኢሚዲየትሊ ይሄ ቶርናመንት እንደማይካሄድ ኦፊሻሊ ለኢትዮጵያ እግር ኳስ ፌዴሬሽን ዩኤፋ ካሳወቀ በኋላ ሌላ ኮሚኒኬሽን ደርሶናል። ይሄም ኮሚኒኬሽን በዩኤፋ አንደር 18 የሴቶች ቶርናመንት ላይ መሳተፍ እንደምንችል የተጋበዝንበት ነው። በዚህም ውድድር ላይ ኖርዌይ፣ ኡዝቤኪስታን፣ ኮስታሪካ፣ ፓራጓይ፣ ኡራጓይ፣ ሞሮኮ ተሳታፊ እንደሚሆኑ ተገልጾልናል። ይህንንም ተከትሎ የቀረበውን ጥያቄ ተቀብለናል። የነሱ ይህንን ፕሪኮንዲሽን ያቀረቡልን ሙሉ ወደ ስፍራው የሚያቀናውን ቡድን ወጪ የዩኤፋ የሚሸፍን ይሆናል ማለት ነው። ስለዚህ የአውሮፕላን ወጪና የአኮሞዴሽን ወጪ አይኖርብንም፣ ኢንተርናል ትራንስፖርትን ጨምሮ ማለት ነው። ስለዚህ በዚህ አይነት መልኩ ሁሉ ነገር በዩኤፋ በኩል ተሟልቷል ማለት ነው። ከኛ ኦንሊ ወጪ ያደረግነው የቪዛ ወጪ ነው ማለት ነው። የቪዛ ወጪው በኢትዮጵያ እግር ኳስ ፌዴሬሽን በኩል የተሸፈነ ነው። መሰል ውድድሮች እጅግ በጣም አስፈላጊ ናቸው።
ያለንበትን ደረጃ በደንብ የሚያሳይ ነው። ስለዚህ እንደ ኢትዮጵያ እግር ኳስ ፌዴሬሽን ያደረግናቸው ነገሮች ምንድናቸው? አንደኛ በዩ18 ቶርናመንት የምንሳተፍ ከሆነ ሁለት ቡድኖች ውድድር ላይ ይሆናሉ ማለት ነው። አንደኛው ለዓለም ዋንጫ ተሳታፊ ሆነው የአንደር 17 የሴቶች ቡድናችን። ስለዚህ ሁለቱም ተመሳሳይ ወቅትና ጊዜ ላይ ስለሆነ ቶርናመንታቸውን የሚያደርጉት የሊጉ መቋረጥ አስፈላጊ በመሆኑ የኢትዮጵያ ሴቶች ፕሪሚየር ሊግን እንዲቋረጥ አድርገናል። ይሄ ውድድር የአንደር 18 ብሔራዊ ቡድናችን ተወዳድሮ እስከሚመለስ ድረስ ማለት ነው። በዚህ መሰረት አስፈላጊ የሆኑ አስተዳደራዊ የሆኑ ነገሮችን አሟልተን ወደ ዝግጅት ተገብተው ጥሩ የዝግጅት ምዕራፍ ላይ እንደቆዩ መግለጽ ይቻላል። ከዛ በተጨማሪም ደግሞ በዩኤፋ በኩል አስፈላጊ የሚባሉ ሁነቶች እየተሟሉ ፎሎ አፕ እያደረጉ እስካሁን ደቂቃ ድረስ ምን ላይ እንደደረስን፣ የቪዛ ጉዳይ ምን ላይ እንደደረሰ፣ የቲኬት ጉዳይ ምን ላይ እንደደረሰ ክትትል በማድረግ ላይ ነው የሚገኙት። ስለዚህ ከሞላ ጎደል ሁሉ ነገር የተጠናቀቀበት ሰዓት ላይ እንገኛለን። ቡድኑ እሁድ ለሰኞ አጥቢያ ወደ ስፍራው የሚያቀና ይሆናል ማለት ነው። ቀደም ሲል እንደገለጽኩት ኖርዌይ፣ ኮስታሪካ እና ኡራጓይ በእኛ ምድብ የሚገኙ ናቸው ማለት ነው። ከነዚህ ቡድኖች ጋር ውድድር የምናካሄድ ይሆናል። ከዛም ከምድባችን ማለፍ ከቻል ወደ ኔክስት ፕሮግራም መጓዝ የምንችል እንደሆነ የወጣው ስኬጁል ያሳያል ማለት ነው። ለውድድሩ አስፈላጊ የሆኑ የውድድር ህጎችን ቀደም ብሎ ቶርናመንቱ የሚካሄድበት ገቨርኒንግ የሆነው ህግም ለኢትዮጵያ እግር ኳስ ፌዴሬሽን ቀደም ብሎ ተልኳል። በዚህም መሰረት ዝቅተኛው የውልደት እድሜ ዲሴምበር 31 2009 እንደዚሁም ደግሞ የቀረበው እድሜ ደግሞ 01 ጃንዋሪ 2008 ነው ማለት ነው። በዚህ መሰረት ወደ ቶርናመንቱ የሚያቀኑ ልጆች ተመልምለዋል። በተጨማሪ ግን 2010 ላይ የተወለዱ 5 ልጆችን ማካተት ስለሚቻል 5 ልጆችን እንድናካትት ስለሚፈቅድልን ቶርናመንቱ በዛ መሰረት እንዲካተት ተደርጓል። እንግዲህ ኖርማል የእግር ኳስ ውድድሮች የሚካሄዱበት ህግጋቶች ተጠብቀው ቶርናመንቱ የሚካሄድ ይሆናል ማለት ነው። በተጨማሪም ደግሞ ቴክኒካል ሰፖርቶች፣ ቴክኒካል የሆኑ ዲስከሽኖች እና ስልጠናዎችም ጎን ለጎን አብረው የሚሰጡ እንደሆነ በዚህ ፕሮግራም ላይ ተጠቅሷል ማለት ነው። ይህንን ይመስላል። አመሰግናለሁ። ጥያቄዎች ይኖሩኛል። 1 4 5 ለአሰልጣኝ ቻለው ለመቻም ለአቶ ባህሩ ጥላሁንም ይሆናል ማለት ነው። የመጀመሪያው ጥያቄ የሚሆነው ለአሰልጣኝ ቻለው ነው። የምርጫው መስፈርት ተጫዋቾች የተመለመሉበት መስፈርት ምንድን ነው? ምክንያቱም መመረጥ በፐርፎርማንስ ከሆነ መመረጥ የነበረባቸው ልጆች ያልተመረጡ፣ በእድሜም ከሆነ ደግሞ በእድሜያቸው ተገቢ ሆኖ ያልተካተቱ ተጫዋቾች አሉ የሚሉ ቅሬታዎች ስላሉ ለሱ መልስ መሰጠት ስላለበት ነው። ሌላው እንደሚታወቀው ከኢትዮጵያ እግር ኳስ ፌዴሬሽን ጋር የነበረ ውል ከወራቶች በፊት መጠናቀቁ ይታወቃል እና በዚህ ሰዓት ደግሞ ያ ውል ምክንያቱም በነበረው ጋዜጣዊ መግለጫ ላይ ከዚህ በፊት የ3 ወር ውል እንደነበረ ሰምተናል። እዚሁ በተሰጠው ጋዜጣዊ መግለጫ ላይና አዲስ ውል ተዋውለሃል ወይ? ያ ውል ከተዋዋልክ ደግሞ ለምን ያክል ጊዜ ነው፣ በምን ያክል ደሞዝ የሚለው መታወቅ ስላለበት ነው። እዚህ ውድድር ላይ ምን ለማሳየት ተዘጋጅታችኋል? አንተን ጨምሮ ተጫዋቾችህም ይሄ ነው። እንዲሁም ለአቶ ባህሩ ደግሞ ቀደም ሲል አቶ ቻለው ወይም ደግሞ ለአሰልጣኝ ቻለው የጠየቁትን ጥያቄ ነው ለአንተ የምጠይቀው። ውል ካለው በምን አይነት ውል ነው ወይም ደግሞ አዲስ ውል ከሆነ በምን አይነት ውል ነው እየቀጠለ ያለው የሚለውን እሱንም ከነ ጥቅማ ጥቅሞቹ ብትገልጽልኝ የሚል ነው። ሌላው ዩኤፋ ኢትዮጵያን የመረጠበት የተለየ ምክንያት ምንድን ነው? በእርግጥ ኢትዮጵያና ሞሮኮ ናቸው ከአፍሪካ የተመረጡትና ኢትዮጵያና ሞሮኮ ሲመረጡ ያው ኢትዮጵያ ላይ የተለየ ነገር ቢኖር ነው ተብሎ ይገመታል። ይሄ ደግሞ በተወሰነ መልኩ ማብራሪያ ቢሰጠው ነው።
አላማውስ የኢትዮጵያ እግር ኳስ ፌዴሬሽን ላይ የኢትዮጵያ እግር ኳስ ፌዴሬሽን የሴቶች ፕሪሚየር ሊግ ውድድርን ተቋርጦ ነው ይሄ ውድድር እንዲካሄድ የተደረገውና አላማው ምንድን ነው? በዚህ ውድድር ላይ ተሳታፊ የሚሆነው ብሔራዊ ቡድን እንዲያሳካ የሚፈለገው አላማ ምንድን ነው? እነኚህ ጥያቄዎች ናቸው። አመሰግናለሁ። በብዛት ጓደኛዬ ጠይቆታል። ነገር ግን ለምሳሌ ዛሬ እንደ አቋም መፈተሻ የሚሆን የጨዋታ ተደርጓልና እዛ ላይ አዳዲስም እንዲሁም ደግሞ ልምድም ያላቸው ተጫዋቾች ተመልክተናልና ምርጫው ላይ ከከፍተኛ ሊግም የመጣለ ከፕሪሚየር ሊጉም የመጡ አሉና ምናልባት እንዳንድ ቶርናመንቱ የሚሰጠው የራሱ የሆነ እድል አለ። ግን ከዚህ አይነት ምርጫ ምን ታዘብክ? ስፔሻሊ ደግሞ ብዙ ጊዜ ከዚህ በፊት እናውቃለን ከፕሪሚየር ሊጉ ብቻ ነበር የሚመረጠውና አሁን ከፍተኛውን ሊጉንም ሌሎች ማሰልጠኛ ማዕከላትም ታይተዋልና የወደፊት ተስፋ ታይቷል ወይ? እዛ ላይ አዳዲስ ልጆች ስለተመለከትኩ ነው። በቀጣይ ምን ላይ ቢሰራ፣ ለምሳሌ አሁን የማዕከላቶችን ትሩፋት አይተናል። በዚህ ቲም ውስጥ ማዕከላት ምን ያህል ለኢትዮጵያ እግር ኳስ አስፈላጊ እንደሆኑ ማለት ነው። በቀጣይስ ምን ትምህርት ሰጠህ? ይሄ እንትኑ አመሰግናለሁ። ይሄ ነው ያለኝ። ከተነሱ ጥያቄዎች መካከል ይሄ ቶርናመንት እንዴት ተመቻቸ የሚል ጥያቄ ይገኝበታል። ቶርናመንቱ የተመቻቸበት ያው ዩኤፋ ይሄንን ውድድር ፍሬንድሺፕ ካፕ የማዘጋጀት ፍላጎት ነበር ቱርክ ላይ ቅድም እንደገለጽኩት። ከዛ በተጨማሪ ግን አንድ ዲና ማድረግ ማልፈልገው ኢንስትራክተር ሰላም ዘራይም በአንድ ስልጠና ላይ ተሳታፊ የነበረችበት ፕሮግራም ነበር። እዛ ፕሮግራም ላይ ከአፍሪካ ሀገራትን በሚመርጡበት ጊዜ የሷም ድርሻ አንድ አስተዋጽኦ እንደነበረው ማንሳት ይቻላል። ስለዚህ በዚህ አጋጣሚ ኢንስትራክተር ሰላምን ማመስገን እፈልጋለሁ። ስለዚህ ሞሮኮና ኢትዮጵያን በዚህ መልኩ ወደዚህ ውድድር ወደዚህ ቶርናመንት እንድንገባ ምክንያት ሆኗል ማለት ነው። ሌላኛው ቀደም ሲል ያነሳሁት ነው። አንደር 16 ቶርናመንት ራሽያ ላይ ለመሳተፍ እኮ እየተዘጋጀን ነው የነበረው። በዛ ዝግጅት ላይ ኮች ራውዳ እንዲሁም ለአንደር 17 ቀጣይ ውድድር ትልቅ የጨዋታ ተሞክሮን እንዲሆናት በሚል በዚህ ቶርናመንት ላይ ኢቭን የምትመርጣቸው ልጆችም ራሱ የአንደር 17 ታሳቢ ያደረገ የኤጅ ብራኬት እንዲሆን አድርገን ልጆችን በመምረጥ ወደ ዝግጅት ተገብቶ ነበር። የምታስታውሱ ከሆነ በተለያዩ ጊዜያቶች ካምፒንጎች ነበሩ ከአንደር 17 ጋር የተያያዘ አንደር 16 ካምፒንግ መጀመሪያ ላይ ነበር። አንደር 16 ካምፒንጉን ግን አንደር 17 ብለን ይዘን የነበረው ዋነኛው ምክንያታችን ምንድነው ለአንደር 17 ውድድር እንዲጠቅመን በሚል በዚህ ላይ እንዲዘጋጁ የማድረግ ስራ ተሰርቷል። ሆኖም ግን ቀደም ሲል ባነሳዋቸው ምክንያቶች ውድድሩ ሳይካሄድ ቀርቷል ማለት ነው። መጀመሪያ ላይ ሪኮመንዴሽን ነበር። በመቀጠል ደግሞ የአንደር 16 ቶርናመንት ላይ የነበረን ኮሚትመንት በዛ ቶርናመንት ላይ ለመሳተፍ ያሳየነው ፍላጎት ከፍተኛ እንደነበረ ዩኤፋን በመረዳት የዚህ እድል እንድንካተት ከሪኮመንዴሽኑ ጋር አብሮ እንድንካተት ምክንያት ሆኖ የአንደር 18 ውድድር ተመቻችቶልናል ማለት ነው። በዚህ መሰረት ቡድናችን ተሳታፊ ይሆናል። ከዛ በተጨማሪ ከኮች ቻላቸው ጋር በተያያዘ የተነሳው ነገር ኮች ቻላቸው የአንደር 20 አሰልጣኝ ሆኖ ከኛ ጋር የሰራበት ጊዜ ይታወሳል። በወቅቱ የአጭር ጊዜ ኮንትራት እንደሰጠናቸው እናውቃለን እና ከዛ በኋላ ባለው ሂደት ውስጥ ግን ከቴክኒክ ዲፓርትመንቱ ጋር በመሆን የተለያዩ ፌዴሬሽኑ በሚሰራቸው የዴቨሎፕመንት ስራዎች ላይ አብሮን በማገዝ አብሮን በመስራት ላይ የሚገኝ ባለሙያ ነው። ይህንንም እድል ለሌላ አሰልጣኝ መስጠት አልፈለግንም። ምክንያቱም በተለያዩ ጊዜያቶች ከኛ ጋር አብረው እየሰራ ያለበት ሁኔታም ስላለ ፕላስ ደግሞ ለወደፊትም አብሮ የመስራት ፍላጎት ስላለ አንደኛ አንደር 18 ቶርናመንቱ ከውድድር ካላንደራችን ውጪ ነው። ስለዚህ ያንን መሰረት አድርገን ሌላ ኮች መመልከት አልፈለግንም። ያንኑ የአንደር 20 ቲም ይሄንን ይዞ እንዲቀጥል የማድረግ ስራ ሰርተናል። በቀጣይ ጊዜያቶች ደግሞ እንዴት
አብሮ መቀጠል ይቻላል የሚለውን ደግሞ እንደ ኢትዮጵያ እግር ኳስ ፌዴሬሽን ተነጋግረንበት መፍትሄና መስመር የምናስይዘው ይሆናል ማለት ነው። ኤክስፔክት የሚደረገው ያው እንደሚታወቀው ይሄ አንደር 18 ቶርናመንት ለአንደር 20 ነው የሚጠቅመው። አንደር 20 በየአመቱ ውድድር አለ። ለዛ ለአንደር 20 ቶርናመንት ወይም ለአንደር 20 ትልቅ ኤክስፖዠር እንዲያገኙ ማድረጊያ ነው። ፕላስ ደግሞ እንደዚህ አይነት ቶርናመንት እኮ በየትኛውም ኤጅ ካታጎሪ አግኝተን አናውቅም። ስለዚህ ከላቲን አሜሪካ ቡድኖችን እናገኛለን፣ ከአውሮፓ ቡድኖችን እናገኛለን። ስለዚህ እነዚህ አይነት ውድድር በዚህ አይነት ውድድር ላይ መካፈል መቻላችን የዓለም እግር ኳስ ያለበትን ሌቭል እና የኛ እግር ኳስ የቱ ጋር ነው የሚለውን በደንብ ኢቫሉዌት ለማድረግ ይጠቅመናል። ፕላስ ለቀጣይ አንደር 20 የሴቶች ውድድርም ትልቅ የጌም ኤክስፒሪየንስ የኢንተርናሽናል መድረክ ኤክስፒሪየንስ መሆን ይችላል እና ያለንበትን ሁኔታ ለመገምገም ፕላስ ለቀጣይ ጨዋታዎችን የሚረዳበት ሁኔታ ማመቻቸት ነው ዓላማው። አመሰግናለሁ። 3 ጥያቄዎች አሉ የሚመልሳቸው። አንደኛው ከምርጫ ጋር ተያይዞ ከምርጫ መስፈርት ጋር የተነሳ ጥያቄ አለ። እዚህ ቡድን ላይ የተካተቱት አብዛኛው ተጫዋቾች የመረጥንበት ወይም ደግሞ የመረጥንበት መስፈርት ምንድነው? የመጀመሪያው ፐርፎርማንስ ነው። ፐርፎርማንስ ማለት ልጆቹ እኛ በተመለከትነው ባየነው አመቱን ሙሉ ውድድር ላይም ስለነበርን አንደኛ ዙርም ሁለተኛ ዙርም ተጫዋቾቹ አብዛኞቹ ውድድር ላይ ነበሩ። ውድድር ላይ በነበሩበት ወቅት በፖዚሽናቸው በየክለባቸው በክለብ ደረጃቸው ሲሰጡት የነበረው የጌም ፐርፎርማንሳቸው በመሰረታዊነት ታይቷል። በሁለተኛነት ደግሞ ፓስፖርትም በተጨማሪ ተጫዋቾቹ ይሄ ወደ 20 ልምድ የሚያገኙበት ስለሆነ ለቀጣዩ ውድድሮች ልምድ የሚያገኙበት ስለሆነ ከዚህ በፊት ናሽናል ቲም ይወከሉ ከ2 ዓመት በፊት 17 ዓመት በታች ውስጥ ሆነው የተጫወቱ ተጫዋቾች ሆነው ፓስፖርት ያላቸው ተጫዋቾችን ቅድሚያ ሰጥተናል። ወደ አዲስ ፓስፖርት ማውጣት ትኩረት ያልተሰጠበት ምክንያት 2 መስፈርቶች አሉት። አንዱ ምንድነው? 2 ሪዝኖች አሉት። አንዱ ከ17 ዓመት በታች ሙሉ ቲም ስላለ ከዚህ በፊት ሁለተኛ ዲቪዚዮን ወይም ደግሞ ሁለተኛው ሊግ ላይ ያለው ከፍተኛ ሊግ ላይ ሴቶች ከፍተኛ ሊግ ላይ ያሉ ተጫዋቾች በሙሉ ቅድም በተባለው ካምፒንግ ላይ 17 ላይ በሙሉ ታይተው ከ40 ተጫዋቾች በላይ ተመርጠው 17 ሙሉ ኦኩፓይድ የሆነ ቲም አለ። እሱ ቲም ኦልሬዲ ለማጣሪያ እየተጫወተ ስለሆነ እሱን አልነካንም። ሁለተኛው ሪዝን ደግሞ ልጆች አዲስ ፓስፖርት ያላወጣንበት ምክንያት ምንድነው? ብዙ እንትኖች አሉት፣ አዲስ ፓስፖርት ቻሌንጆች አሉት ከቤተሰብ ጋር ተያይዞ በዛ መሰረት ነገር ግን ፐርፎርማንስ ያላቸው ግን የሚመጥኑ ግን 4 አዲስ ተጫዋቾችን ጨምረናል። ስለዚህ ፐርፎርማንስ እና ፐርፎርማንስ ነው በየቲሙ ያሳዩት ፐርፎርማንስ ነው ተጫዋቾቹ እንዲመረጡ ያደረጋቸው ማለት ነው። ሁለተኛው በዚህ ውድድር ላይ ምን ለማሳየት ተሞክሯል የሚለው በጣም ጠንካራ ተፎካካሪ ለመሆን ምክንያቱም ልምድም ሼር እናደርጋለን። የአውሮፓ ሀገሮች ናቸው አብዛኞቹ እኛ የምናሳተፍባቸው። እኛ ምድብ ውስጥ ያሉትን ቡድኖችንም ብንመለከት ከ17 ዓመት በታች 2025 የዓለም ዋንጫ ላይ የነበሩ ከ17 ዓመት በታች ቡድናቸው የነበረ ቲም ስለሆነ ከሱ ውስጥም የመኖር ዕድላቸው ሰፊ ስለሆነ በጣም ጠንካራ ብዙ ልምድ የምንወስድበትና ከዛም በተጨማሪ ደግሞ ተጫዋቾቹ ልምድ ከማግኘታቸው በተጨማሪ የተሻሉ ውጤቶች ከአዲስ ኢንቫይሮንመንት ጋር ካላሰብነው ካልገመትነው ያጫወት ባህሎች ጋር በደንብ ጥሩ ነገር አሳይተን የምንመጣበት ጥሩ ውጤት አሳክተን ለመምጣት እንጠብቃለን። እንዳሰልጣኝም እሱን እየሰራን ነው ከልጆቻችን ጋር ከስታፉም ጋር በዛ መሰረት እየሰራን እንገኛለን እና ውድድሩ ላይ ጥሩ ፐርፎርም ማድረግ እንፈልጋለን ማለት ነው። ሶስተኛው ከዚህ ናሽናል ቲም አስፋው የጠየቀኝ ላይ ምን ታዘብክ ምን አሉ የሚለው ላይ ቅድም እንደጠቀስኩት አብዛኞቹ አካዳሚዎች ላይ ያሉ ተጫዋቾች ቅድም እንደተባለው ከ17 ዓመት በታች ላይ ተይዘዋል። ካምፒንጉ ላይ ስለነበርኩ ማለት ነው። ከዛ ውስጥ ግን ያልተያዙ የነበሩ 2 ተጫዋቾች ተጨምረውበታል ከፍተኛ ሊጉ ላይ ማለት ነው ሴቶች ላይ። ያንን በማካተት ታዳጊዎች ሲመጡ ወደ ውድድር ወደ ናሽናል ቲም ሲመጡ የመለወጥ ዕድላቸው በእድሜያቸው ከሆነ የመለወጥ ዕድላቸው ጥሩ ነገር ነውና በጣም ጥሩ ማሳያ ሊሆኑ የሚችሉ ጥቂት ተጫዋቾች አሉ የአሁኑ ይሄ ቲም ላይ ማለት ነው። ወደፊት ደግሞ ምን መደረግ አለበት የሚለው ላይ ያው ከ20 ዓመት በታች ከ17 ዓመት በታች ክለቦች ላይ በጣም ብዙ የሚኖሩ ከሆነና የራሳቸው ውድድሮች የሚኖሩ ከሆነ የዚህ አይነት ውድድሮች በደንብ ለሀገሪቷም ለዋናም ቲም ሆነ ለ20 ከ20 ዓመት በታች ላሉ ናሽናል ቲሞች ከፍተኛ ግብዓት ይሰጣሉና አካዳሚዎች ላይ የሚመጡት ልጆች ፕሮጀክቶች ላይ የሚመጡት ልጆች እንዳለ ሆኖ ከዛ በተጨማሪ ክለቦችም እዚህ ላይ ሰፋ አድርገው ቢሰሩ እንደ ንግድ ባንክ በዚህ ዓመት እንደጀመረው ጥሩ ነገሮችን እናገኛለን የሚል የግል እይታ አለኝ። ጨርሻለሁ።